ጦርነት ክፉ ነው። ጦርነት ሕይወት ይቀጥፋል። ጦርነት ትውልድ ይገርላል። ጦርነት ሕይወት ያበላሻል። ወንተም ጉረ ኬኛ ነገኝ ወጀ ኬኛ ይላሉ ኩን በለሳንሳ ኤኝ ፉተኒ ቃመ ተኮ ፍላቲና ፉተኒ ነመዱንፋ ተኮ ፍላቲና አይተናል እኮ ረሳችሁት እንዴ? የዛሬ 3 ዓመት የዛሬ 4 ዓመት እኮ በሚሊዮን የሚቆጠር የሀገር ተረካቢ ወጣት እኮ አሞራ በልቶታል እኮ ሜዳ። የኛ ነው ጥፋቱ። መቼ ታዘዝን? ትዕቢተኞች አይደለን? ክፉ አድራጊዎች አይደለን? ዘረኞች አይደለን እንዴ? ኑቲ ሰኙማዳን አፋኒን ገርገሮል ቆነን ጅሩ አከቢቲ ዋቀዩን ታራረሙሬ እንዴት ይታረቀን ታዲያ? እግዚአብሔር አሳልፎ ሰጣቸው። እስራኤል ሁሉ ታላቅ እልልታ አደረጉ ይላል። እስቲ ለጽዮን እልል በሉ። የማን ነው ጥፋቱ? በለሳንጉን ከነኙት ኮፍ ከሰኒ በለሳን ከንከኝ የነበረውን ስርዓት ከቤተ መቅደሱ ያጠፉ ጀመር። እግዚአብሔር አየ። ከዛ ለጠላቶቻቸው አሳልፎ ሲሰጣቸው በአንድ ጊዜ ከእስራኤል ልጆች 4000 ሰዎች 4000 ሰልፈኞች ወደቁ። አልተኮን እስራኤል ተከየሳ ነምኒኩ ማፍሩኩፌ ነምኒኩ ማፍሩዱ ያልተኮ ወራነ ባኒት ጦርነት ክፉ ነው። ጦርነት ዳቦ አያሰጥም ወገኖቼ። ጦርነት ሕይወት ይቀጥፋል። ጦርነት ትውልድ ይገርላል። ጦርነት ሕይወት ያበላሻል። አይተናል እኮ ረሳችሁት እንዴ? የዛሬ 3 ዓመት የዛሬ 4 ዓመት እኮ በሚሊዮን የሚቆጠር የሀገር ተረካቢ ወጣት እኮ አሞራ በልቶታል እኮ ሜዳ ላይ። ጦርነት እንዲሁ ዝም ብለን መሳሪያ መታኮስ አይደለም፣ ሕይወት ይጠፋል። እኛ የምናወዳድረው ከሰለጠኑት አይተናል እኮ አደባባይ ላይ ወጥተው ልጆቼን አጣው እያሉ ያለቀሱ እናቶችን አይተናል። አርጊኔራ ወራኒ ዋጉዳለም ክርስቲያኖት አከሰልባትላሊና እስራኤል ወለቱ ከሳ ነምኒኩ ማፍራል ተከቻ አንጋፈዱ። አሁን ምን አሉ መሰላችሁ? ወደ ራሳቸው ተመለሱ መሰለኝ። እግዚአብሔር አሉ ለምን በፍልስጤማውያን እጅ አሳልፎ ሰጠን አሉ። ለምን ይመስላችኋል? አሁን የምትሰሙት በቸም ይሄ ማህበራዊ ሚዲያ አንዳንድ ነገር እንሰማለን። ብቻ አንዳንድ ነገር አይደለም ብዙ ነገር እንሰማለን። ለምን ሆነ? ራሳችንን እንያ ክርስቲያኖች፣ ራሳችሁን ይዋ ትጸልያላችሁ፣ ታመሰግናላችሁ ወይ? ቲንከደና ማሊ ወንት ጉረከኛ ነገኙ በረከት ማለጌሱ ማለርጊቱ ሚዲያ ዋሳራ ኢላላኩም ማይንፋ ረክኒሳ yojetan rakko keessanif rakko kooti rakko hunduma keenyaati ክርስቲያኖታ ጋፈ ደበርሴ ከኑ ማሊፍ ዋቀዮ ወረ ፍልስጤሚቲ ደበርሴኑ ከነ ጀዳን ለምን እግዚአብሔር በፍልስጤማውያን እጅ አሳልፎ ሰጠናል? ኑ እንሂድና እንድትረዳን ታቦተ ጽዮንን ከሴሎ እናምጣሉ። ኮታ ታቦተ ዋቀዮ ሴሎ ራፊደነ ዱፍኔቱ ዲነ ከኘቲን ፈልምና ጀዳን ሄደው ካህናት የተመረጡት ታቦተ ጽዮን በመጣች ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ ይላል። እስቲ ለጽዮን እልል በሉ። እልልብላችሁ ጽዮንን አመስግኑዋ። አቀዮ መጋለከኝ ከሰ ሴኔረ በቃ ሉፊጡንሳ ነው ለደ እነዛ ፍልስጤማውያን እስራኤልን ከገደሉ በኋላ እግዚአብሔር ከተማችን መጥቷል መሰለኝ ሊጨርሰን ነው አሉ። ኑፊጡ ፊደን ወሪ ፍልስጤም ኑፊጡ ፊዋቀዮኒ መጋለከኝ ሴኔራ የእስራኤላውያን አምላክ ደግሞ አባቶቻችንን በግብጽ ፈርዖንን ውሃውን ወደ ደም የቀየረበት አምላካቸው ነው አሉ። ይችላል ወይስ አይችልም እግዚአብሔር?